ግፋ ቤት ስጦታ ቅር የሆነ ፍቅር ምናምን ግን ያስፈልጋል። አዎ ግን ኤቢ ሰዎች ባደረጉላት ልክ አትለካ። በቃ እሷ በራሷ መንገድ ብቻ ነው የምትጓዝ። ግን ናታን ኤቢ ሰው ትወዳለች። እኔ እወዳለሁ ትለኛለች፣ ግን አትወደኝም። እንደማትወድ በምን አወቅ? በተለይ ደግሞ አንቺ ከመጣች በኋላ ነው እንደዚህ መሆን የጀመረች። ከምር ናታን ብትረጋግ ይሻላል። ከምር ወዳም ሊሆን ይችላል። ኤቢ ቆንጆ ናት። ከአንቺ ባትበልጥም ቆንጆ ነች። ባካት ፎቅ ከኔ በላይ ቆንጆ ናት። ከኔ ጀምር ቆንጆ አይደለም። ከምሬ ነው። ኤቢ ብዙ ወንድ የሚፈልጋት ማለት ሴት። እኔ በጣም እየጠማኝ ነው። እንዴ እንመጣለን ብለውኛል። በቃ እዚህ ቁጭ ብለን እንጠብቃቸው። አንቺ ግን የጠማሽ እርጎ ነው? አዎ በቃ ትዳርጓል። አይነ ራሱ ያስታውቃል። ፈጣጣ የሚባለው ይገልጽሽ። በጣም ደስ የሚል ቆይታና ግብዣ ነበረ። ውድ ቤተሰቦች ዛሬ እንግዲህ ዳጣዬ አወቀች እንዴት እንደሚወዳት እንዴት እንደሚያፈቅራት ግልጽ አድርጋ ሰላም እየነገረቻት። እሷ ግን በፊት ታውቅ ነበረ። ዳጣዬ ይሄን ባደርግ ቤት ሙሉ ይበጠበጣል። አንደኛ አቢጌል እሱ እንደምትወደው እትዬም ደግሞ ራሱ እሱ እንደምታገባ ጋሸም እንደዛው እያለች ሰላም እየነገረቻት ነበረ። እንደዛ እንደሚሆን እናውቃለን፣ ግን እኛ እናመቻቸዋለን። ይህ ሁሉ እናመቻችና የሚሆነውን ይደረጋል። እንደ ናታን ያለ ወንድ አታገኝም። ታይ ዳጣዬ ታይ ልንገርሽ፣ ተፈልጎ የማይገኝ ወንድ ነው። አንደኛ በአስተሳሰቡ፣ ሁለተኛ በሁሉ ነገሩ፣ በመልኩም ሆነ በሁሉም ነገሩም ቢሆን ናታኔም በጣም ቆንጅዬ ነው እያለች አተነግራታለች ማለት ነው። እንዴ እያለች እሷም ደግሞ ታጠፋባታለች። እሷ ስታጠፋባት ሰላም እየተቀጥላለች ማለት ነው። እንግዲህ ሰላምም በቃ ያላት ፍቅር እሱን አግብታ እሱን እሺ ብላ እንድትኖር ነው የምትፈልገው። እስካሁን ድረስም እናትነቷንም ልጅነቷም አልተዋወቁም ማለት ነው። ጋሽ ደረጀም ደብቋቸዋል። እሷ ግን ታውቃለች የነሱ ቤት መሆኗን ዳጣዬ ስታቅም፣ ሰላም ግን በጣም እየተምታታባት ይገኛል ማለት ነው። ለምንድን ነው እዚህ ቤት መታ ይሄን ሁሉ እያደረጓት? እሷ ደግሞ ፍቅር የምንሰጣቸው የዳጣዬ እኮ በጣም የተለየች ናት እያለች፣ ግን እንደዚህ ሊሆን በየቻለው በምን ምክንያት ነው እያለች በምታስብበት ሰዓትም ዳጣዬን ስጠይቃት ለምንድን ነው እኔን የሸወርሽኝ የናታን ነግረሽ ለኔ ለምንድን ያልነገርሽኝ እያለቻት በምትጠይቅባት ሰዓትም ቆይ እነግርሻለሁ፣ ግን እናንተ ምንድነው እንደዚህ ባትሆኑ ምን ችግር አለ? ለምንድን ነው እንደዚህ ልትሆኑ የቻላችሁት? እያለች ዳጣዬ ለሰላም ትነግራታለች ማለት ነው። ማወቅ ስለፈለግን፣ አንቺ ግን ለምንድን ነው የምትሸጉጂኝ ስትላት፣ አይሸጉጂሽ አይደለም ትክክለኛውን ነው ናታንን ታዩ እንዳትሳሚው እያለች ናት የነገረቻት ማለት ነው። እንግዲህ ዛሬ ዳጣና ናታንዬ ፍቅራቸውን እየተገላለጡ ይገኛሉ ማለት ነው። እንግዲህ ይሄን ጉድ አላየችም አቢጌል። ይሄን ጉድ ብታይ በጣም ያዙ ይልቀቁን ትል ነበረ። ናታንም ነገራት ለዳጣ ማለት ነው። አቢጌል እኮ ትወድሃለች፣ ለምንድን ነው ፍቅሩን ማትገልጽላት? ለምን አትቀበላትም? እያለ በምትጠይቅበት ሰዓትም ናታንም የመለሰላት ምላሽ አይ ዳጣን አቢጌል እኮ አወደኝም። አንደኛ አንቺ ወደዚህ ቤት ከመጣች ጀምራ እንደዛ ያለ የጀመረችው እንጂ በፊት እኮ አትወደኝም። ሁለተኛ እሷ የኔ አትሆነኝም። ምክንያቱም እሷ እኮ መልኳም ቆንጅዬ ነው፣ ቁመናዋም ቆንጅዬ ነው፣ ሰውነቷም ቆንጅዬ ነው። ግን እሷ ማለት በጣም ከባድ ናት። ያዝቹን አትለቅም፣ ለትዳር አትሆንም። ግን ብዙ ወንዶች የሚመኟት አይነት ሴት ናት። ግን በጣም እንትን ትላለች እና እሷ ለኔ አትሆነኝም። ማታ የተጣላ ነው ጧት ካረሳችሁ ሁልጊዜ ከያዘችው ምንድነው ትዳር መሆን? ይሄ ነው እንዴ ትዳር ማለት እያለ ይነግራታል ማለት ነው። እሷ ግን አንዴ ተያዝ እንጂ አትለቅም፣ ጭራሽ አትለቅም። አጥብቃ ነው የምትይዘው ማለት ነው። ልትለቅም አትችልም። በጅማትን ምክንያቱም እንደዚህ ታይ አትፉኝ እያሉ ቢቆጧትም ቢመክሯትም አትሰማም። መልሳ ወደዛው የምትሄደው ማለት ነው። እሷ በተደጋጋሚ እንደምወደው ለናታን ነግረዋለች። ናታን ግን እንደማይወዳት ነው አስረግጦ የነገራት። እሱ ግን
ከማን ነው ፍቅር የያዘው? ከዳጣይ። ግን ቤተሰብ አንድ ላይ እንዲሆኑ ግን ማን ነው የሚመኘው? እንደኔ ማን ነው ደስ የሚለው? እውነት ለመናገር ናታንና ዳጣይ አንድ ላይ ሆኖ እስከሚመጡ ድረስ እየጓጓን ነው ማለት ነው። ግን ቤት ሙሉ ይበጣበጣል። ያው ውስጥ ሚስጥራቸውን ደብቀው ዝም ብሎ ሊኖር እንደሆነ እንጂ እዛ ቤት ውስጥ ፍቅርና ፍቅራቸውን ከተገላለጡ ናታንና ዳጣይ አንድ ከሆኑ አቢጌል እንዳለ ቤቱን ሁሉ ነው የምታቃጥለው። እውነት ለመናገር ማለት ነው። እሱ ጋር ማትሆኝ እያለቻት በምትናገርባት ሰዓትም ልትሰማም አልቻለችም። ዳጣይም እኔ አልፈልገውም፣ ጠቅለሽ መያዝ ትችያለሽ፣ እኔ አልፈልግም እያለቻት ትነግራታለች ማለት ነው። ለማርታይም ምንድነው እያለቻት የምንነግረው በፊት እምቢ ብላ በጉልበት መጣ በኋላ አባቴ ያስገባት አዳምጪኝ እንዳታቋርጭኝ እያለች ትነግራታለች ማለት ነው። ደግሞ መታም ራሱ ይሄን ሁሉ ታስቢቻችሁ በምንድነው ግን አንቺ ምን አይነት አስተሳሰብ ነው ያለሽ እያለችና ማርቲም እየነገረቻት ትገኛለች። እንደዛ በምትነግርባት ሰዓትም በቃ ጭራሹንም ልትሰማ አልቻለችም። እውነት ለመናገር ማለት ነው ልትሰማ አልቻለችም ማለት ነው። እሷም እምቢ ብላለች። ለምንድነው እንደዚህ ሆነው? በምን ምክንያት ነው እንዲህ ሊሆን የቻለው እያለች በምትነግርባት ሰዓትም ማርቲም እባክሽ አንቺ ልጅ እባክሽን ይሄን ነገር አታድርጊ፣ እባክሽ ይሄን ነገር አውጪው፣ እሷ በጣም ትወድሻለች እያለች ትነግራታለች ማለት ነው። እንዴት ነው የምወደኝ? ለምንድን ምክንያት ነው በዚህ ሁሉ የምወደኝ? ባለፈው በጨለማ ሰዓት ተከታይ ሄደች ደግሞ እህትሽ ነኝ እያለች ነው። እንዴት ነው እህቴ ልትሆን የቻለችው እያለች ነው ማለት ነው። እህቷ መሆኗንም ተናግራለች። በምትናገርበት ሰዓትም እህትነት ማለት ቀላል አይደለም፣ በጣም ከባድ ነው። ለምን እህቴ ተኛለች? እችማ ነገር ሌላ ነገር እና ሚስጥር አላት እያለች ነው ማለት ነው። አሁን እንግዲህ መጨረሻ ላይም ማርቲ በጣም ነው የተቆጣችው። ለምን እንደተያለሽ ስለዚህ እያለች ስትናገራትም እሷ ግን እህቷን የመታችውና የድብድባትን ህዲያ ነው የመታችላት ማለት ነው። ልጁም ታስሯል፣ 20 ዓመት እንዲፈረድበት ይሆን እያለች ትገኛለች ማለት ነው። እንዴት 20 ዓመት ሙሉ ይፈረድበታል? እሱም እኮ እናት አለው እንዳንቺ ለምንድነው 20 ዓመት የሚፈረድበት እያለች ትነግራታለች ማለት ነው። እንደዛም በምንነግርባት ሰዓት እሷ ልታምን አልቻለችም። ምክንያቱም እሷ እቤት ከመጣች ጀምሮ ነገር ሁሉ እየተበላሸ ነው እያለች ነው ማለት ነው። እሷ በጣም ከባድ ናት። ውሃይና ዳጣይም ሄደው ሊደባደቡ ሄደው ነበረ። በሚሄዱበትን ሰዓትም አምልጧቸው ሄደው ማለት ነው። እንደዛ በሚያመልጥባቸው ሰዓትም ለምንድን ነው እንደዛ አድርገህ እህቶች ዘንድ ጫፍ እንዳትደርስ ብላለች ብላ ለአቢጌል ነግራታለች። ውሃና ምጥኔም ቁጭ ብለው በሚጫወቱበት ሰዓትም እነሱ ግን ናታንና ዳጣዬ ተነስተው ምግብ ሊበሉ ወደ ሆቴል ቤት ሊዋል ማለት ነው። እነሱ ግን እዛ ቁጭ ብለው ይጠብቋቸዋል። ካሁን ይመጡልናል፣ አሁን እንጠጣለን፣ ጣምቶኛል እያለች ትናገራለች ማለት ነው። ምጥኔ እዚሁ ነው ተቀመጡ የተባልነው፣ ከዚህ ቤትም እንዳትንቀሳቀሱ ተብለናል፣ የትም አትሂጂ እያለች ውሃ ትነግራታለች። እሺ በቃ እንሄድ ብዙ እንጠብቃቸዋለን ብለው ስታስታውስም በምግብ ላይ ቁጭ ብለው እየተዋሩ እያለ በቃ አንተ ግን ፎንቃ ገብቶልሃል እንዴ? እኔን ትወደኛለህ ወይ? በምን ምክንያት ነው እንዴስ የምትወደኝ ብላ ናታልን በምጠይቅበት ሰዓት አንቺ እኮ ይሄ ግልጽነትሽ ነው የሚመቸኝ ምናምን እያለ ሊሽኮረመም ጀመረ ማለት ነው። ግን እያጎረሳት ይገኛል። ባለፈውም ቤተሰብ መካከል ነበር ሲያጎርሳት የነበረው፣ ዛሬም ደግሞ እያጎረሳት ይገኛል ማለት ነው። እሷም እንደዛ ብላ በምትነግርበት ሰዓትም ቢሆን ምን ታያለሽ ሰላምዬ እንዳለችሽ ቢሆን ምን ታያለሽ እያለ ሲነግራትም በቃ ሰላም እንደዛ ካለች ናናናና ብላ ነው ያስወጣችው ማለት ነው። ከነገሩ ለመሸሽና ለመራቅ እሷም እንደዛ ብላ አስወጥተዋለች። ያን ባስወጣችበት ሰዓትም ይመቻት። ግን አንዳንዴ ዳጣይ ግልጽነቷ ደስነቷ ሁሉ ነገር አላት። እውነት ለመናገር በጣም ግልጽ ናትም። በዛ ላይም ደግሞ
ሁሉን ነገር እያወቀች እናንተን ያለች ናት ማለት ነው። እንግዲህ ዳጣና ናታን በቀጣይ አንድ ላይ ሆኖ እንዲመጡልን ባለሙሉ ተስፋ ነን። ፍቅሩንም አውቃለች እንዴት እንደሚወዳት ሰላም ነግራታለች ማለት ነው። በቀጣይ በአዲስ እስከምገናኝ መልካም ጊዜ መልካም ቆይታ እላለሁ። ውድ ቤተሰቦቼ ሰላም ሁኑልኝ። መልካም ጊዜና ሰዓት እመኝላችኋለሁ።